ይሄንን ቆይ ደንቆሮ መሀይም ደንቆሮ ሰው ማን ማለት ነው? ነው ወላሂ አንተ ንግግሩን ወይስ ስሰማ እኔ ኡስታዙ? በጣም እስኪ ቪዲዮውን የገነነኝ እንስማው ክፍ ነው መጀመሪያ። ያለኝ ማለት ነው። በዚህ ልክ የሰው ልጅ መደንቆር ይችላል እንዴ? እኔ እንጃ ወላሂ። በዚህ ደረጃ በተሽቢህ መጨማለቅ፣ በተሽቢህ መጠማት ሱብሃንአላህ ምን እንደሚል ስሙ። ናም እኛ የምናመልከው አምላክ ከማንም ጋር የማትመሳሰለው ሁለት እጅ አለው ብለን እናምናለን። እኛ የምናመልከው አምላክ ከአርሹ በላይ ከፍ ያለ ነው ከማንም ከምንም ጋር ሳናመሳሰል። እኛ የምናመልከው አምላክ ሁለት አይን አለው። ናም እኛ የምናመልከው አምላክ ለሱ የላቀውን ፊት አለው ሳናመሳሰል ከይፍያውን ሳናስቀምጥ። ናም እኛ የምናመልከው አምላክ በሱ የላቀውን ባት ያለ ነው። ባት ያለ ነው። እኔ ወሃቢያ ለማንኛውም ማለት ነው ይሄና መሰሎቹ እየወጡ ይሄንን እንደው ህፃን ልጅ እንኳን ብትነግረው ይሄ አላህ ነው ብለህ ይሄንን እሱ ገጣጥሞ ያስቀመጠውን ጭራቅ መስሎት የሚሸሸውን አይነት አሻንጉሊቱን ማለት ነው እየወጡ መናገራቸው አሪፍ ነው። ብዙ ሰው መቼም ማንም ባት የሚያመልክ የለም። ሙስሊሞች ባትን አያመልኩም፣ ፊት ያለውን አያመልኩም፣ አካልን አያመልኩም። ባጭሩ ሙስሊሞች አካል ያልሆነውን የአካል ፈጣሪን ያያሉን አላህን ነው። አስቡት፣ እነኚህ ሰዎች ፊት ሰጡት፣ እጅ ሰጡታል፣ ሁለቱም እጁ ግን ቀኝ ነው ይላሉ። ባት ሰጡት ምናምን፣ ከፊሉ ደግሞ በቁርአን ስላልመጣ እንደነሱ አባባል ማለት በቁርአን ስላልመጣ ብለው ከፊል ክፍለ አካል ደግሞ የለውም አይሰጡትም። እና ይሄንን አሁን ገጣጥመህ ብታስቀምጠው አሻንጉሊት ለራሱ ከዚያ ውበት ሊኖረው ይችላል። እና ታዲያ እነኚህ ናቸው አሁን እኛ ጋር ተደምረው ሙስሊሞች የሚባሉት። አስቡት ባት የሚያመልክ ባት። ወላሂ ሱብሃንአላህ እጅግ በጣም ይገርማል። አሁን እኛ ከነኚህ ሰዎች ጋር እኮ ይሄ አህባሽ ቡችላ እንግዲህ ሰምታችሁታል የሚለውን እና በነገራችን ላይ አህባሾች ቁርአንና ሀዲስን እንግዲህ በዚህ መልኩ ነው የሚክዱት። አላህ ሱብሃነሁ ወተዓላ ከአርሹ በላይ የሆነውን የተናገረበትን ቁርአን ሙሉ ለሙሉ ክደዋል። ሲቀጥል ደግሞ አላህ ሱብሃነሁ ወተዓላ ሁለት ቀኝ እጆች እንዳሉት ተናግሯል። በሀዲስ ላይ ያለ ብዙ ሀዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበትን አላህ ሱብሃነሁ ወተዓላ የውመል ቂያማ ባቱን ይገልጣል የሚለውን ሀዲስ ቆይ ስንት ነው እናንተ ክዳችሁ የምትዘልቁት? እናንተ ሙስሊም ተብላችኋል አይደለም? እኛ ቁርአንና ሀዲሱን የመጣውን የተቀበልነው ቀርቶ ማለት ነው። ቆይማ ደግሞ ያጎቱ ልጅ የሆነችውን የአቡጀህል ሚስት መቼም ታውቋታላችሁ። ደግሞ እሷን እንስማት። ወጣት ሆይ ስግጥናን ለመልካም ነገር ተጠቀሙ። ዲነል ኢስላምህ ላይ ሰግጥ፣ ቁርአንን በመቅራት ሰግጥ፣ አላህን በብቸኝነት በማምለክ ላይ ሰግጥ። አላህ የአርሽ ኗሪ ነው ሲለ አርሽን ከመፍጠሩ በፊት ያለ ጌታ ነው ብለህ ሰግጥ። አላህ እጅ አለው እግር አለው ይወጣል ይወርዳል ሲለ አላህ ፍጡራንን አይመስልም በማለት ላይ ሰግጥ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ። ኦኬ ወገናችን ይሄ ክርስቲያን ወንጀል መሆኑን አውቆ አምኖበት እንዳትሰግጡ እያለ ወንጀል መሆኑን ጥፋት መሆኑን አምኖ ህዝቡን ይቅርታ የጠየቀ ነው። እቺ እህታችን ደግሞ ሰግጡ እያለች እስቲ ሁላችሁም ሐስቡነላሁ ወኒዕመል ወኪል ብላችሁ ጻፉ እስቲ። እቺ እህታችን አግብቶ የሚያሳርፋት ወንድ የለም እንዴ? ወንዶች የላችሁም እንዴ? ምንድን ነው በአላህ ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማይ ላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ምድር ላይ ያላችሁ የአላህ ባሪያዎች ተሳዘኑ። ታው እንጂ ኡስታዝ እንዴ እነዚህ አይነት ጠማማ የአቡጀህል ሚስት እህት የሆነችውን ጃሂል ማን ያገባል ማለት ነው? ይችን እኮ እንደተብሎ ይችን አሁን ተመለሽን ብትባል የማትመለስ ጠማማ አላህ እኔ እንጃ። ከአላህ ሱብሃነሁ ወተዓላ መንገድ የጠማመችን ጠማማ ማን ነው የሚያገባት? ማን ነው የሚያገባት እንዴ? ይህንን አስተሳሰቧን የወረደ አስተሳሰቧን እያወቀ ማን ነው የሚያገባት? እና አስታውተው ለራስህ የወደድከውን ለወንድምህ ውደድ ይላል። ለወንድምህ የጠላኸውን ደግሞ ለራስህ የጠላኸውን ለወንድምህም ጥላ ይላል። ስለዚህ ይችን ሴት አሁን አግቡ ማለት ትክክል አይደለም ኡስታዝም ማለት ነው። ተሳስተዋል። በአንድ ቀን ብቻ ባለፈው ጁሙዓ 3 ሰው ወደ እስልምና የገባው ሁለቶቹ ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ በቃን፣ ዋህብያነት በቃን፣ ኩፍር መሆኑን ገብቶናልና ወደ እስልምና ያስገቡን ብለው በምትመለከቱት መልኩ ሸሃዳ ይዘው ወደ እስልምና ገብተዋል። አላህ መልእክተኛ ናቸው ብዬ እመሰክራለሁኝ። ይህ ግለሰብ አላህን ከገለጸበት አገላለጽ አላህ ከእንደዚህ አይነት ጸያፍ ገለጻዎች የጠራ የሆነ ጌታ ነው። በዚህ ግለሰብ ላይ አንዳንድ ቪዲዮዎችን መስራት የማልፈልገው ወላሂ በእንደዚህ አይነት ምክንያቶች ነው። መልስ እሰጣለሁ ብሎ ለአላህ የማይገቡ ነገሮችን በጸያፍ አገላለጽ በዚህ መልኩ ስለሚናገርና በጣም ልቅነት ያለበትና ስርዓተ ቢስ የሆነ ልጅ ስለሆነ ነው።
ወላሂ የሚናገሩትን ንግግር ለመናገር ራሱ በጣም ነው የሚከብዱ። እውነት ይህንን ንግግር እነሱ ወሃብያ ብለው የሚገልጿቸው አካሎች ይናገሩታል ወይ የሚለውን ነገር እስቲ ቆም አድርጋችሁ አንድ ባንድ አዳምጡት። ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ። ባትን እናምልክ ብሎ የሚጠራለ፣ ላንቃን እናምልክ ብሎ የሚጠራለ፣ እግርን እናምልክ ብሎ የሚጠራለ። እሱ መልስ መስጠት የፈለገበት ነገር አለ። ግን በምን አይነት በጸያፍ አገላለጽ እንደሚገልጸው ተመልከቱ። ሰዎችን ተንፊር ለማድረግ ለማስበርገግ የሚጠቀሙበት ቃላት አላህ ዘንድ እንኳን ያስቆጣል ብሎ ትንሽ የሚያስቡት ነገር የለም። እውነት በዚህ አገላለጽ ነው ወሃብያ ብሎ የሚሏቸው አካሎች ወደዚህ ነው ጥሪ የሚያደርጉት። ዛሬ መናገሪያ መድረክ ክፍት ስለሆነ የፈለጋችሁትን ነገር ብትቀጥፉ፣ በአላህ ላይ የፈለጋችሁትን ነገር በድፍረት ብትናገሩ፣ በስሜት የተናገራችሁት የቀጠፋችሁት ሁሉ ተመዝግባ የምትቀርብበት ጊዜ አለች። ከማ ቃለ አላሁ ተዓላ ሰቱክተቡ ሸሃደቱሁም ወይስአሉ። ይህ ሁሉ ጸያፍ የሆነ አገላለጽ ምንድን ለማድረግ እንደተጠቀመበት ሁላችንም እናውቀዋለን። አላህ ስብሐነሁ ወተዓላ ራሱን በገለጸበት መልኩ እንዳንገልጽ፣ ነቢዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ እንዳንገልጽ። ታዲያ ምን እናድርግ? እነሱ ያስቀመጡት የሆነ ቃዒዳ አለ። ከአላህ ባህሪ አላህ ለራሱ ያጸደቀውን ሳይሆን ይሄን ብለው 7:13 ያጸደቁት አለ። እንደሚታወቀው ኪታቦቻቸው ላይ እንደምትመለከቱት ሸኻቸው አብዱላህ አልሐረሪ ከአላህ መገለጫዎች ይሄንን አጸድቁ ብሎ ያስቀመጠላቸው የሆነ መርሆ አለ። የቁርአንና የሐዲስ የሰለፎች አካሄድ ደግሞ እዛ መርሆ ጋር ስለማይሄድ አማራጫቸው ምንድነው? በእንደዚህ አይነት ጸያፍ ቃላት እየገለጹ ሰዎችን ማስበርገግ ነው። ካፊሮች ሲናገሩት የሚከብድን የሚሰቀጥጠን ነገር እነዚህ ሰዎች በድፍረት እየተናገሩት ነው። ስለ አላህ መገለጫም ከሆነ የምንናገረው ስለ አላህ እንዴት ነው ልንናገር የምንችለው? ስለ መገለጫዎቹ አላህ ባልነገረን ነገር፣ ነብዩ ሰለላሁ ዐለይሂ ወሰለም ባልነገሩን ነገር እንዴት ነው ልንገልጽ የምንችለው? አላህና መልእክተኛ ያጸደቁትን ነገርስ እኛ በምን አቅማችን ነው ይሄ አይገባህም እያልን ልንመርጥለት የምንችለው? አሁንም የዚህን ግለሰብ ጸያፍ አገላለጽ እንተውና የአህሉ ሱና ወልጀማዎች አካሄድ በአላህ መገለጫዎች ላይ አላህ ለራሱ ያጸደቃቸውን ስሞችና መገለጫዎች ከፍጡራን ጋር ሳናመሳስል፣ የአላህ መገለጫ ከፍጡራን መገለጫ ጋር በስም ቢገጥም እንኳን ከፍጡራን ጋር ሳናመሳስል ያጸደቀውን ነገር ማጽደቅ። ይህንን ደግሞ እናንተ 7:13 ብላችሁ ያጸደቃችሁት መገለጫ ላይ ሁሉ የሚገኝ ነገር ነው። መቼም አላህ ሰሚዕ ነው ሰሚ ነው ትላላችሁ። ፍጡራንን ደግሞ አላህ ሱብሓነሁ ወተዓላ ፈጀዐልናሁ ሰሚዐን በሲራ ብሎታል። የሰውን ልጅ ሰሚና ተመልካች አደረግነው አለ። አላህ ራሱን ሲገልጽ ደግሞ ወሁወ ሰሚዑል በሲር አለ። እሱ አላህ ሰሚና ተመልካች የሆነ ጌታ ነው አለ። ለፍጡር ያጸደቀውን መስማትና መመልከት ለራሱ አላህ ሱብሓነሁ ወተዓላ መስማትና መመልከትን አጸደቀ። ነገር ግን ይህንን ነገር ስሙ ተመሳሰለ። የሰው ልጅ ይሰማል፣ አላህም ይሰማል። ስለዚህ የአላህ መስማት እንደኛ መስማት ነው ብለን አልተቀበልንም፣ አልወሰድነውም። ይመስላል ብለንም አልገመትንም። ለምን? አላህ ሱብሓነሁ ወተዓላ ፍጡራንን ከመመሳሰል የጠራ የሆነ ጌታ ስለሆነ። ይህ አካሄዳችን የትኛውንም አላህ ራሱን የገለጸበትን መገለጫ ከፍጡራን ጋር ሳንመሳሰል እንድናጸድቅ የሚያደርገን የአላህ መርሆ ነው። ይህንን ነገር እንድንክር ነው እንግዲህ በዚህ አይነት ጸያፍ አገላለጽ ሊገልጸው ይቻላል። በመቀጠልም አንድ ኢስላም ውስጥ ያለ አካል ለምሳሌ አንድ አሽዓሪ የሆነ አካል ለአህሉ ሱና ወልጀማዎች መመለስ ቢፈልግ ሸሃዳ አድርግ ተብሎ ይጠየቃል? አይጠየቅም። ከነበረበት እምነት ተውበት ማድረግ፣ ምናልባትም ሰውየው ታዋቂና በዚሁ እንቅስቃሴው ላይ ብዙ ያሰራጫቸው ጥመቶች ካሉ ደግሞ መመለሱን በግልጽ መናገር እንጂ የሚጠበቅበት ሸሃዳን ያድርግ ሸሃዳን ያዝ የሚል ምንም አይነት ማስረጃ የለም። ወደ እነሱ ጀማዓ ወደ አህባሽ እያስገባ ሁለት ሰዎች እስልምናን ተቀብለዋል፣ ሸሃዳ በምትሰሙት መልኩ ሸሃዳ እያሳዛቸው ማለት ነው። ስራቸው ሁሉ የልክና የህፃን ልጅ ስራ ነው። ከየትኛውም ፊርቃ ወደ የትኛውም የሚሄድ ሸሃዳ ያድርግ የሚል ነገር ራሱ የለም። በምታዩት መልኩ ሸሃዳ የሚያስይዙበት ምንድነው? ያሉበትን የመንሃጅ ጥመት ያሳያል። ምክንያቱም አህባሽ የተክፊር አቋም አለው። ሸርጦችም አሉ፣ መዋኒዎች ይወገዱ፣ ሰውን ለማክበር እንደዚህ ማድረግ አለብን ምናምን የሚባሉ አህሉ ሱና ወል ጀማዓዎች ዘንድ የተቀመጡ መስፈርቶች እነሱ ዘንድ አይሰራም። የእነሱን እምነት ካመንክ ሙስሊም ነህ። የእነሱን እምነት የማታምን ከሆነ ቀርበህም ተወያይ። እነሱ የሚያስቀምጡት ማስረጃ ይድረስህ አይድረስህ ያከፍሯል። ይሄ የተክፊር ጥማት ስላለባቸው በምታዩት መልኩ ወደ እነሱ ጀማዓ በሸሃደቴኒ ያስገባሉ ማለት ነው። ይሄ ታይቶም የማይታወቅ አዲስ ፈሊጥ ነው። ለምሳሌ እነሱ እንኳን የሚጠጉበት ኢማም አቡ ሐሰን አልአሽዓሪ ከነበረበት መንገድ ተውበት አድርጎ ወደ አቂደተ ሰለፍ ወደ ሰለፎች አቂዳ በሚጠጋበት ጊዜ ሸሃደቴኒ አድርጎ አይደለም የተመለሰው። የነበረበትን እምነት ስላሰራጨና ስላስተማረ ጁምዓ ኹጥባ ላይ ወጥቶ ከነበረበት መንገድ ተውበት አድርጎ ወደ አቂደተ ሰለፍ መመለሱን በግልጽ ነው የተናገረው። ከዛም በኋላ የአቂደተ ሰለፍ የሰለፎችን አቂዳ የሚደግፍ የሆነን አልኢባና የተባለን ኪታብ ጽፏል። መቃላቱል ኢስላሚይን ወእክትላፉል ሙሰሊን የሚልን ኪታብ ጽፏል። ልክ እንደዚሁ ሪሳለቱን ኢላ አህሊ ፈግር የሚልን ኪታብ ጽፎ
የአህሉ ሱና ወልጀማዎችን የአቂደተ ሰለፍን መዝሀብ በደንብ አሰራጭ። በዚህ መልኩ ተውበት ማድረግ እንጂ የሚጠበቀው ሸሃዳ ማስያዝ ያው አህባሽ ያመጣው የሆነ አዲስ ፈሊጥ ነው። ለማንኛውም አሁንም ዲናችን ላይ ትኩረት እናድርግ፣ አቂዳችን እምነታችን ላይ ትኩረት እናድርግ። ማንኛውም ሙስሊም አቂዳውን እምነቱን በቁርአንና ሐዲስ ላይ የተገነባ ለማድረግ ሁሉም መጣር ይኖርበታል። ከዛ ውጭ የቀጣፊዎች ቅጥፈት፣ የውሸታሞች ውሸት፣ የአጭበርባሪዎች ማጭበርበር የሐቅን መንገድ ሊያጠፋ አይችልም። ወሰላሙ አለይኩም ጀዛኩም አላህ ኸይረን። አልሐምዱሊላህ መቼም እንደ አህባሾች ማምታቻ ማለት ነው። ብዙ ሰው እያምታቱ ብዙ ሰው ያደናግሩ ነበር። ነገር ግን አልሐምዱሊላህ ከስር ከስራቸው እየተከተሉ ጥመታቸውን የሚጋሉጡባቸው የሱና ወንድሞች የሱና ኡስታዞች አላህ ኸይር ጀዛችሁን ይክፈላችሁ። እናንተን ልብ ብሎ ለሰማ እናንተን ልብ ብሎ ለተከታተለ አልሐምዱሊላህ ጥመትን አይከተልም። አላህ ቀጥተኛውን መንገድ ሁሉንም ሰው ይምራው፣ እኛንም ይምራን እና ጀዛህን አላህ ይክፈልህ። በትንሹ ቢሆን አብራርቶታልና ልብ ካላቸው አህባሾች ከዚህ ወንድማችን እንኳ ተምረው ከጥመታቸው ይወጣሉ ብዬ አስባለሁኝ። የዛሬ ቪዲዮ እዚህ ላይ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ። የአህባሾችን ጥመት ማጋለጥ ይቀጥላል።